በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ባለፈው ሳምንት እንደተመለከትነው የስድስተኛው ክፍለ ዘመን የክርስቶስ ኢየሱስ ሰማዕታት እነማን እንደነበሩት አይተናልና በዛሬው መልእክቴ የሰባተኛው ክፍለ ዘመን የክርስቶስ ሰማዕታት እነማን እንደሆኑ ነው የምንመለከተው። በዓለም የቤተ ክርስቲያን ታሪክ እንዲሁም በዓለም ታሪክ ውስጥ ሰባተኛው ክፍለ ዘመን ከ601 እስከ 700 ዓመተ ምህረት ድረስ ያለው ነው። ለክርስቶስ እምነታቸውን ሲሉ የተሰዉ በከባድ መከራ ያለፉ ክርስቲያኖች የበዙበት እንዲሁም ደግሞ ይህ ዘመን በተለይ በፋርስ ባይዛንታይን የሚባለው ኢምፓየር በነበረበት ባይዛንታይን ኢምፓየር የሚባለው በተለይ 32 የእስልምና ሀገሮች በስሩ የነበሩ ናቸው። በኤሽያ ውስጥ ይኖሩ የነበሩ ነው። ይሄ ባይዛንታይን ኢምፓየር የሚባለው በዘመኑ ጠንካራ የሆነ ስርወ መንግስት የነበረ ሆኖ እነዚህን ሁሉ ሀገሮች ያካተተ ነበር። በዚያን ዘመን እንግዲህ የሰባተኛው ክፍለ ዘመን ታሪክን የቤተ ክርስቲያን ታሪክን ከዚህ ከዓለም ታሪክ ጋር አብሮ ያለ ነው። ከዓለም ታሪክ የወጣ ሳይሆን በዓለም ታሪክ ውስጥ ያለ ነው እና ቤተ ክርስቲያን በዚህ ውስጥ ደግሞ ያለፈችበት የራሷ የመከራ ጊዜያት ነበሩ እና አንድ ጊዜ ዓመተ ምህረቶቹን እያነሳን በዚህ ዓመተ ምህረት የሆኑትን ነገሮች ስንመለከት ከ600 እስከ 610 ዓመተ ምህረት ከዋና ዋና ውጣ ወረዶች መካከል ማለት ነው። በዚህ ውስጥ ንጉሠ ነገሥት ፎካስ የባይዛንታይን ግዛትን ዙፋንን የተረከበበት ጊዜ ነው። የፖለቲካ አለመረጋጋት በዚያን ግዛት ውስጥ የነበረበት ዘመን ነው። በ603 ዓመተ ምህረት ደግሞ ጦርነት የተጀመረበትና በባይዛንታይን ስርወ መንግስት ውስጥ በሳሲኒያን ግዛት መካከል ያለ በሁለቱ መካከል ያለ ጦርነት የነበረበትና ግጭት የነበረበት በዚህ ውስጥ ደግሞ ክርስቲያኖች በዚህ ክልል ውስጥ ደግሞ መከራ ያዩበት ዘመን እንደነበረ ነው የምንመለከተው። ከ610 እስከ 620 ዓመተ ምህረት ደግሞ የፋርስ ወረራና የክርስቲያኖችን መከራ እንመለከታለን። 610 ዓመተ ምህረት ሄራክሊያስ ንጉሠ ነገሥት የሆነበት ነው። እንግዲህ በባይዛንታይን ግዛት ውስጥ በወታደራዊ ጫና ስር የወደቀችበት ክፍለ ዘመን ቢኖር በዚሁ በሰባተኛው ክፍለ ዘመን ሲሆን በ610 ዓመተ ምህረት ውስጥ ግን ከፍተኛ ጫና ውስጥ የገባችበት ነው። 610 ዓመተ ምህረት ደግሞ ፋርሳውያን ኢየሩሳሌምን የተቆጣጠሩበት፣ በሺዎች የሚቆጠሩ ክርስቲያኖች የተገደሉበት፣ አብያተ ክርስቲያናትና ገዳማት የወደሙበት፣ እውነተኛ መስቀል በመባል የሚታወቀው ቅርጽ ወደ ፋርስ የተወሰደበት፣ ብዙ ክርስቲያኖች ተጎጂዎች እንዲሆኑና ሰማዕት እንዲሆኑ የተደረገበት ዘመን ነው። 618 እስከ 619 በዚህ ዓመት ውስጥ ደግሞ የፋርስ ጦር አሌክሳንድሪያንና አብዛኛውን የግብፅን ክፍል የያዘበት እንዲያውም ደግሞ በክልሉ ውስጥ ደግሞ ያሉ ክርስቲያኖች ማህበረሰቦችን በስደት ውስጥ እንዲያልፉ የተደረገበት ዘመን ነው። ከ620 እስከ 630 ዓመተ ምህረት የእስልምና መነሳትና የኢየሩሳሌም እንደገና መልሶ መቋቋም የሆነበትን ዘመን ነው የምንመለከተው። 622 የሂጅራ ዘመን ተብሎ የሚታወቀው ነው። የሂጅራ ዘመን የተከሰተበት ይህ የእስልምናና የቀን መቁጠሪያ መጀመሪያን ያመለከተበት በዓለም የአዲስ ሃይማኖትና የፖለቲካ ኃይል የተፈጠረበት ዘመን ነው። 622 628 ዓመተ ምህረት ደግሞ የፋርስ አናታሲያ እና በክርስትና እምነት ምክንያት የተገደለበት እንደገናም ደግሞ በክፍለ ዘመኑ የታወቁ ሰማዕት እንዲሆኑ የተደረጉበት ኃይለኛ የጦርነት ዘመን የነበረበት ነው። በፋርስ ውስጥ የነበረው አናስታሲያ የሚባለው ሰው በዚሁ በእምነት ምክንያት የክርስትና እምነቱ ምክንያት የተገደለ ሰማዕት የሆነ ሰው እንደሆነ እንመለከታለን። 629 እስከ 630 ደግሞ ንጉሠ ነገሥት ሄራክሊያስ ፋርስን እንዳሸነፈና ኢየሩሳሌም እንደተመለሰች እውነተኛውን መስቀል በታላቅ የክርስትና በዓል ወደ ኢየሩሳሌም እንደተመለሰ እንመለከታለን። ከ630 እስከ 640 የእስልምና መስፋፋት ነው የምንመለከተው። 632 ዓመተ ምህረት የመሐመድ መሞት ነው። ከዚያ ደግሞ የሙስሊሞች መስፋፋትን እየፈጠነ እንደሄደ እንመለከታለን። ከ634 እስከ 638 ዓመተ ምህረት የሙስሊም ጦር ሰራዊት ሶሪያንና ፍልስጤምን ድል ያደረጉበት፣ ብዙ ጥንታዊ የክርስቲያን ከተሞች በሙስሊሞች አገዛዝ ስር የወደቀበት ነው። 637 እስከ 638 ዓመተ ምህረት ኢየሩሳሌምን ለዑመር ኢብን አልሸጣብ በሰላም እጅ የሰጠችበትን ነው የምንመለከተው። ክርስቲያኖች በአጠቃላይ እምነታቸውን
እንዲቀጥሉ ተፈቅዶላቸው የነበረበት ዘመን፣ ነገር ግን የቅድስት ከተማና የፖለቲካ ቁጥጥር ያጡበት ዘመን እንደሆነ እንመለከታለን። 638 የኢየሩሳሌም ወደ ሙስሊም አገዛዝ በተሸጋገረችበት ወቅት ቁልፍ የክርስቲያን መሪ የነበረው የሶፎርኖስ ሞት ነው የምንመለከተው። 640 እስከ 650 ድረስ ማለት ግብፅና ሰሜን አፍሪካን ማጣት ነው የሆነው። በዚህ ውስጥ 640 እስከ 642 ዓ.ም የሙስሊሞች ጦር ሰራዊቱን ግብፅን ድል እንዳደረጉና የክርስትና በጣም አስፈላጊ ማዕከላት እና አንዷ የሆነችውን እስክንድሪያን ከባይዛንታይን ቁጥጥር ወደ ባይዛንታይን ኢምፓየር ቁጥጥር ውስጥ እንደገባች እንመለከታለን። የክርስቲያን ተጽዕኖ በግብፅ ጥንታዊ አብያተ ክርስቲያናት ውስጥ የነበረውን በሕይወት የተረፉ እንደገናም ደግሞ የኮፕቲክ ኦርቶዶክስ ቤተክርስቲያን በእስልምና አስተዳደር ስር ወደ አዲስ ዘመን እንደገባ የምንመለከትበት ዘመን ነው። 650 እስከ 670 ዓ.ም ስነ መለኮታዊ ክርክሮች የተነሱበት፣ ከ670 እስከ 671 ድረስ የሞኖቴላይት ውዝግብ የነበረበት ትልቅ ክርክር የተፈጠረበትና ክርስቶስ አንድ ወይም ሁለት ኑዛዜዎች ነበሩት የሚል ነው አንደኛው። ሁለተኛ ብዙ ነገስታት የስምምነት ቀመሮችን የደገፉበት ዘመን እንደነበረ ነው የምንመለከተው። ሶስተኛው የኦርቶዶክስ ሃይማኖት ሊቃውንት ይህንን ነገር እንደተቃወሟቸው የሚያሳይ ዘመን ነው። 655 እስከ 662 ዓ.ም ማክሲመስ ኮንፌሰር ክርስቶስ መለኮታዊ ሆነ ሰብአዊ ፈቃድ እንዳለው የሚገልጸውን ትምህርት የተሟገተበት ዘመን ነው። ተይዞ ተሰቃይቶ በግዞት እንደተወሰደና በ662 ዓ.ም እንደሞተ የሚታይበት ታሪክ ነው። ከክርስትና ኦርቶዶክሳዊ እምነት በጣም አስፈላጊ ከሆኑት ተሟጋቾች አንዱ የነበረ ሰው እንደነበረ እንመለከታለን። ማክሲመስ እንግዲህ በዚህ አይነት ሁኔታ ህይወቱ ያለፈ ሰው ነው። 670 እስከ 680 ዓ.ም ቤተ ክርስቲያንና ኢምፓየር ጫና ስር እንደነበረች በዚህ ኢምፓየር ስር እንደነበረ እንመለከታለን። 674 እስከ 678 ዓ.ም የመጀመሪያው የአረብ ዋና ከበባና የቆስጢንጢንያ መከራ ማየት፣ የባይዛንታይን ዋና ከተማ መትረፍ፣ ክርስቲያኖች ደግሞ የከተማዋን መከላከያ እንደ ቅድመ ሁኔታ አድርገው የተመለከቱበት ዘመን እንደሆነ እንመለከታለን። 680 እስከ 690 የኦርቶዶክስ አስተምህሮ ፍቺ የተጧጧፈበት ዘመን ነው። ከ680 እስከ 681 ዓ.ም እነዚህ ነገሮች ሁሉ ተካሂደዋል። የቆስጠንጢኖስ ሶስተኛ ጉባኤ ተሰብስቧል። ምክር ቤት ሞኖቴሌቲዝምን አውግዟል። ኢየሱስ ክርስቶስ ሁለት ፈቃዶች እንዳሉት አረጋግጧል። መለኮታዊ ሰው። ይህ ለምስራቅ የኦርቶዶክስና ካቶሊካዊ ክርስትና መሰረታዊ አስተምሮ የሆነበት ዘመን ነው። 685 እስከ 690 ዓ.ም የክርስቲያን ማህበረሰቦች በመላ በመካከለኛው ምስራቅ በሙስሊሞች መንግስታት ስር ለኑሮ በማይመች ሁኔታ ውስጥ ያለፉበትና ያንን ደግሞ ዘመን ደግሞ በኑሮ ተላምደው የቀጠሉበት ዘመን እንደነበረ 690 እስከ 700 ዓመተ ምህረት ጀምሮ አዲስ የክርስትና ዓለም በሰባተኛው ክፍለ ዘመን መጨረሻ ላይ ደግሞ ክርስትና በኮንስታንቲኖፕል፣ በአናታሊያ፣ በሮም፣ በአብዛኛው የአውሮፓ ክፍልና በኢየሩሳሌም፣ አሌክሳንድሪያ፣ ሶሪያ፣ ፍልስጤም፣ የሰሜን አፍሪካ ክልሎችን ሁሉ ያዳረሰበት የክፍለ ዘመኑ ዋና ዋና የክርስቲያን ማህበረሰቦች ሄራክሌስ፣ አናስታሲያስ ፋርሳዊው፣ የኢየሩሳሌም ሶፎርኒያስ፣ ማክሲመስ፣ ርዕሰ ሊቃነ ጳጳሳት ማርቲን ቀዳማዊ፣ እነዚህ ደግሞ ሞኖቴይዝምን ከተቃወሙ በኋላ ሰማዕት ሆነው ያለፉ እንደሆነ እንመለከታለን። እንግዲህ በዚህ ሁሉ ያለው የተመለከትናቸው ሰባተኛው ክፍለ ዘመን ከኮንስታንቲኖፕል በኋላ ኮንስታንቲኖስ በኋላም ከማንኛውም ክፍለ ዘመን በኋላ በበለጠ የክርስትና እድገት ውስጥ እንደገቡና ክርስትናን የቀረጹበት ዘመን እንደነበር እንመለከታለን። እንግዲህ ዋና ዋና ነገሮች ደግሞ የኢየሩሳሌም በፋርስ መውደቅና በኋላም ደግሞ በሙስሊሞች አገዛዝ ስር መውደቅ ነው። የእስልምና መነሳት፣ የብዙ ጥንታዊ የክርስቲያን ሰማዕታት ማለፍ፣ እንደ ፋርሳዊ አናስታሲያስ እና ርዕሰ ሊቃነ ጳጳሳት ማርቲን ቀዳማዊ ያሉ ሰማዕታቸውን
እና በሶስተኛው የቆንስታንቲኖፕል ጉባኤ የዶክትሪን ድል መረጋገጡን እና ያንን ደግሞ ክርስቲያኖች ይዘው እንዳለፉ ሰማዕት እንደሆኑ የምንመለከትበት ነው። ዋና ዋናዎቹ ታዋቂ ከሆኑት ደግሞ የምንመለከተው አንደኛ አናስታሲዮስ ፋርሳዊ የሆነው አናስታሲዮስ ነው። ወታደር የነበረ ክርስትናን የተቀበለ በኋላ በ628 ዓመተ ምህረት ሰማዕት የሆነ ሰው ነው። የኢየሩሳሌም 60 ሰማዕታት የሚባሉ በ614 ዓመተ ምህረት ፋርሳውያን ኢየሩሳሌምን ሲያጠቁ ብዙ ክርስቲያኖች የተገደሉበትና እነዚህ ሰማዕታት በቤተ ክርስቲያን ታሪክ ውስጥ የተነሱበት ነው። ሌላው የኢየሩሳሌም ሶስተኛው ሶፍሮኒየስ የሚባለው በቀጥታ ይሄ ሰማዕት ሆኖ ሰማዕት ባይሆንም ለክርስትና እምነት በብዙ ፈተና የቆመ የኢየሩሳሌም ጳጳስ እንደነበረ እንመለከታለን። በኋላ ግን ሰማዕት እንደሆነ የሚነገር ታሪክ አለ። አራተኛው ማክሲመስ ነው። ስለ ክርስትናዊ እምነቱ ታስሮ ተሰቃይቶ በ662 ዓመተ ምህረት የሞተ ነው። ሌላው አምስተኛው ደግሞ የአሞሪየም 42 ሰማዕታት የሚባሉ ናቸው። የአሞሪየም 42 ሰማዕታት በኋለኛው ዘመን በ9ኛው ክፍለ ዘመን ቢሆንም በ7ኛው ክፍለ ዘመን ጀምሮ የቀጠለ የክርስትና መከራ የተቀበሉና ሰማዕት የሆኑ ሰዎች እንደነበሩ እንመለከታለን። ስለዚህ በባይዛንታይን ኢምፓየር ጦርነት ውስጥ ክርስቲያኖች የተሰቃዩ እንደሆነ እንመለከታለን። የሳሳኒያን የኢየሩሳሌምን ድል ወቅት ብዙ ክርስቲያኖች እንደተገደሉ እንመለከታለን። በዚህ ዘመን ቤተ ክርስቲያን በመንፈሳዊና በፖለቲካዊ ፈተናዎች ውስጥ ያለፈችበት ዘመን ነው። ነገር ግን የእግዚአብሔር ቃል እስከ ዛሬ ድረስ ጸንቶ እየኖረ ወንጌል እስከ ዛሬ ድረስ እያበበ ዛሬም ክርስቲያኖች ሰማዕት እየሆኑ እያለፉ በተለያየ ምድር በኤሽያ ምድር ውስጥ በቻይና ምድር ውስጥ በአንደርግራውንድ የሚያመልኩ መከራቸውን እያዩ የሚኖሩ ክርስቲያኖች ያሉበት ዘመን እኔና እናንተ የእስራኤል አምላክ እግዚአብሔር የእነሱን ታሪክ እያስታወሰን ዛሬ ደግሞ ለወንጌል እንድንጨክን የእግዚአብሔር መልእክት ወደ እኔና ወደ እናንተ መጥቷል። የክብር አምላክ ሆይ በጌታ በኢየሱስ ስም ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች በጌታ በኢየሱስ ስም አሁን የእስራኤል ቅዱስ ኃይል እንድታደርግላቸው ጸልያለሁ። ነገራቸው እንዲቀየር ጸልያለሁ። ወንጌልን ይዘው እንዲሮጡ ጸልያለሁ። እንድትረዳቸው ጸልያለሁ። ነገራቸው ሁሉ በአንተ የታየ ይሁን። ሁለንተናቸውን ላንተ አስረከብኩ በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ